በአባያና ጫሞ ሐይቆች መካከል ጥቅጥቅ ባሉ አረንጓዴ ደኖች አስደናቂው መልክዓ ምድር አቅፎ በያዙ ውብ ባህሎች ለዘመናት በደመቁበት ስፍራ የኢትዮጵያ እጅግ አስደናቂ መዳረሻዎች አንዷ አርባ ምንጭ። የአርባዎቹ ምንጮች ከተማ ምልኡ የተፈጥሮ ጸጋንና አሻራ የያዙት የነጭ ሳር ብሔራዊ ፓርክና የእግዚአብሔር ድልድይ፣ የዱር እንስሳት በአይነት የከተሙባት የተመለከተ ሁሉ የድንቅ ተፈጥሮና አስደማሚ ባህል መዳረሻነቷ የሚመሰከርላት አርባ ምንጭ። አስደማሚ የተፈጥሮ ችሮታ ባህልና ወግ አዋህዳ የያዘችው አርባ ምንጭ ዛሬ ደግሞ ጸጋዋን ያደመቀ ተጨማሪ ሀብትና አዲስ መዳረሻ መታያን አግኝታለች። የአርባ ምንጭ ኮንፈረንስ ሪዞርት የኢትዮጵያን የቱሪዝም ዘርፍ ለመለወጥና የሀገሪቱን የተፈጥሮ ባህልና ቅርሶች ለቀጣዩ ትውልድ ጠብቆና አድምቆ የማቆየት ርዕይን ሰንቆ በስራ ላይ የሚገኘው የገበታ ለትውልድ ሀገር አቀፍ ፕሮጀክት እውን የመሆን አንዱ ማሳያ ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመሩት የገበታ ፕሮጀክቶች ማለትም ገበታ ለሸገር፣ ገበታ ለሀገርና ገበታ ለትውልድ ለኢትዮጵያ አዲስ የቱሪዝም ልማት መሰረት የጣሉ ውጥኖች ናቸው። የገበታ ለትውልድ ፕሮጀክት የቱሪዝም መሰረተ ልማቶችን ከመገንባት ባሻገር የኢትዮጵያን ማንነት የሚያንጸባርቁ የተፈጥሮ ሀብቶቿን የሚጠብቁ የአካባቢውን ማህበረሰቦች የሚያነቃቁ እንዲሁም ሀገሪቱን ከአፍሪካ ቀዳሚ የቱሪዝም መዳረሻዎች መካከል ለማስቀመጥ ሰፊ አቅምን እየፈጠረ ይገኛል። በኢትዮጵያ ብሔራዊ የቱሪዝም ልማት ፖሊሲና ስትራቴጂ ላይ የተመሰረተው ይህ ተነሳሽነት ቱሪዝምን ለዘላቂ የኢኮኖሚ እድገት፣ ለኢንቨስትመንት፣ ለስራ ዕድል ፈጠራ፣ ለባህልና አካባቢ ጥበቃ እንዲሁም ለዓለም አቀፍ ግንኙነት እንደ ቁልፍ መሳሪያነት ይጠቀማል። እንዲሁም የኢትዮጵያን ታሪክ፣ ባህልና የተፈጥሮ ገጽታ መሰረት ያደረገ ዓለም አቀፍ ደረጃውን የጠበቀ ጥራት ያለው የቱሪዝም መሰረተ ልማት ለመገንባት ያላትን ቁርጠኝነት አጉልቶ ያሳያል። የአርባ ምንጭ ኮንፈረንስ ሪዞርት የዚህ ርዕይ መሳካት አንዱ መገለጫ ነው። ሪዞርቱ በኢትዮጵያ እያደገ የመጣውን የስብሰባ ኮንፈረንሶችና ኤግዚቢሽን ኤምአይሲ ኢንዱስትሪ ትልቅ ምዕራፍ ከፋች ነው። ዓለም አቀፍ ደረጃውን የጠበቁ የኮንፈረንስ መሰረተ ልማቶችን ከዋና ከተማ ውጪ በማስፋፋት ኢትዮጵያ ለክልላዊና ዓለም አቀፋዊ የንግድ ስብሰባዎች፣ የአካዳሚክ መድረኮች፣ የድርጅት ስብሰባዎች፣ መንግስታዊ ጉባኤዎችና የተለያዩ ማህበራዊ ኮንፈረንሶች ተወዳዳሪ መዳረሻ እንድትሆን ያደርጋል። ይህ የንግድ ቱሪዝም የአካባቢውን ኢኮኖሚ በማነቃቃት በባህልና በተፈጥሮ ቅርስ በበለጸገችው ኢትዮጵያና በተሳታፊዎች መካከል ጠንካራ ግንኙነት መፍጠር የሚያስችል መሰረተ ልማትና ሁነቶችን አካቷል። ከአርባ ምንጭ አውሮፕላን ማረፊያ በጥቂት ደቂቃዎች ብቻ ርቀት ላይ የሚገኘው ይህ ሪዞርት ጎብኚዎችን በውብ መልክዓ ምድር መካከል በተነጠፉ መንገዶች፣ ሰፊ አረንጓዴ ቦታዎችና ዘመናዊ ውበትን ከባህላዊ እሴቶች ጋር በሚያዋህድ ስነ ህንጻው እንኳን ደህና መጣችሁ ብሎ ይቀበላል። እዚህ ቦታ እያንዳንዱ ስራ ተለቅሞ ትርጉም ያለው እንዲሆን ታስቦበት በጥንቃቄ ተዘጋጅቷል። ሪዞርቱ ምቾቱ ሳይጓደል ለብቻው ለመሆን የሚመርጡት ቦታና ሰዓት ተጠብቆ ከኢትዮጵያ እጅግ አስደናቂ መልክዓ ምድሮች አንዱን ያለመገደብ ለመመልከት የሚያስችሉ 2 ፕሬዚደንሻል ስዊቶችን ጨምሮ 85 ቅንጡ የእንግዳ ማረፊያ ክፍሎችን ይዟል። ለዓለም አቀፍና ዘመናዊ የኮንፈረንስ ተጓዥ ታስቦ የተገነባው ይህ ሪዞርት ከ1300 በላይ ተሳታፊዎችን ማስተናገድ የሚችሉ ዘመናዊ ስብሰባ ማዕከላት አሉት።
ተሰብሳቢዎች ከመጡበት ዓላማ በተጨማሪ የማይረሱትን አጋጣሚና ልምዶች ይዘው ይመለሳሉ። ገበታውም እንዲሁ የማይረሳ ነው። እንግዶች በቅንጡ ምግብ ቤቶች ውስጥ ከሚቀርቡ ዓለም አቀፍ ተወዳጅ ምግቦች ጎን ለጎን እውነተኛ ኢትዮጵያዊ ጣዕምን የያዙ ምግቦችን ያገኛሉ። ከነዚህም መካከል የቪአይፒ የምግብ አዳራሽና በሐይቁ ላይ ተንሳፋፊ የሆነ ልዩ ምግብ ቤቶችና መስተንግዶ ያገኙበታል። እያንዳንዱ ጉርሻ በሐይቆች በደንና በተፈጥሮ ገጽታዎች እይታ ይታጀባል። ከንግድና መስተንግዶ ባሻገር የተሟላ መታደስን የሚያገኙበት ልዩ ቦታ ነው። በስፓው ዘና ይበሉ፣ በባህላዊ የጤና መጠበቂያዎች ይታደሱ፣ ቢፈልጉ ይዋኙ፣ የአካል ብቃት እንቅስቃሴም ያደርጉ፣ ወይም በቀላሉ በሀገር በቀል ዛፎች ጥላ ስር ይረፉ። ከቤተሰቡ ጋር በሚያምሩ የአትክልት ስፍራዎች፣ የስፖርት ማዘውተሪያዎች፣ የህፃናት መጫወቻ ስፍራዎችና እርሶን ከተፈጥሮ ጋር ለማገናኘት በተዘጋጁ ሰላማዊ የእግር ጉዞ ሀሴትን ያገኙ። በሪዞርቱ ውስጥ ሀገር በቀል ዛፎች፣ ደኖችና በጥንቃቄ ከተዘጋጁ አረንጓዴ ቦታዎች ጎን ለጎን ከ2000 በላይ የፍራፍሬ ዛፎች ይገኛሉ። አመሻሽ ፀሐይ ስትጠልቅ ደግሞ እንግዶች ደማቅ ኮከቦች በፈሰሱባት ሰማይ ስር በቀዝቃዛ የደን ንፋስና በተፈጥሮ ድምፅ ተከበው በእሳት ዙሪያ ይሰበሰባሉ። ይህ ሁሉ እንዳለ ሆኖ የአርባ ምንጭ የልብ ምት ህዝቧን በደማቅ የባህል ትርኢቶች፣ በባህላዊ ሙዚቃና ጭፈራ እውነተኛ የኢትዮጵያ የቡና አፈላል ስርዓት በልዩ ሁኔታ በእጅ የተሰሩ የጥበብ ስራዎችና በኢትዮጵያዊ መስተንግዶ ባህላዊ ትውፊቶችን ይዞ የአካባቢው ማህበረሰብ ጎብኚዎችን በድምቀት ይቀበላል። እያንዳንዱ እንቅስቃሴ ታሪክን ይናገራል። ለወደፊቱ እየተጋች ያለችን ሀገር ታሪክ፣ በፈጠራ የተጠበቀን ቅርስ ታሪክ፣ ተፈጥሮንና ባህልን እንደጠበቁ ሁሉን አቀፍ የኢኮኖሚ እድገት የሚያነሳሳ ቱሪዝምን ታሪክ። ኢትዮጵያ ዓለም አቀፍ ደረጃ የጠበቁ የቱሪዝም መዝናኛ ስፍራዎችና የንግድ ትስስር ሁነቶች በአንድ ላይ የሚገኙባት ድንቅ መዳረሻ እየሆነች መምጣቷን የሚያበስር ነው። የአርባ ምንጭ ኮንፈረንስ ሪዞርት መቆያ ብቻ አይደለም። ንግድ ከመዝናኛ ጋር፣ ባህል ከዘመናዊነት ጋር የሚገናኝበት፣ ሐሳቦች የሚለዋወጡበት፣ አዲስ ወዳጅና ቤተሰብ የሚፈጥሩበት ምቹ ከባቢ እዚህ አለ። የኢትዮጵያ አስደናቂ ታሪክ ሕያው የሚሆንበት ልዩ አቅም የያዘ መዳረሻም ነው። ይህ የአርባ ምንጭ ኮንፈረንስ ሪዞርት ነው። ከተፈጥሮ የተቀዳ መዳረሻ፣ በባህል የበለጸገ፣ ለወዳጅነት የተቀረጸ፣ ለዓለም የተገነባ፣ ለሀገር አስቀጣዩ የነገ ትውልድ የሚሻገር